አንተ ያ ጎበዝ ተማሪ ነበርክ፣ ሳትጨነቅ ፈተናዎችን በከፍተኛ ውጤት የምታልፈው፣ ሁሉም ሰው ለምክርና ለእርዳታ ወደ አንተ የሚመጣው። አሁን ግን እዚህ ሶፋ ላይ ብቻህን ተቀምጠሃል። ምናልባት በ20ዎቹ ወይም በ30ዎቹ ዕድሜ ውስጥ ትሆናለህ። በህይወትህ የቆምክ ያህል እየተሰማህ ነው። ቀደም ሲል ባፈጻጸም ትበልጣቸው የነበሩ ጓደኞች በህይወት ቀድመው ሲሄዱ እያየህ ምን እንደተበላሸ እያሰብክ ነው እና ለምን እንደሆነ ማብራራት አትችልም። በወረቀት ላይ አንተ እጅግ በጣም ችሎታ ያለህና ብልህ ነህ። በእውነቱ ግን ሁሉም ሰው በውጪ በእውነት ህይወትን እየኖረ ሳለ አንተ በመስኮት በኩል ህይወትን የምትመለከት ያህል ይሰማል። ብልህነትህ ልዩ ኃይልህ መስሎ ነበር። በትምህርት ቤት ጎበዝ መሆን በህይወት ውስጥ በቀላሉ ስኬታማ ያደርገኛል ብለህ አስበህ ነበር። ነገር ግን በረቀቀና በዝምታ በተሞላ መንገድ በዚያ ሁሉ ጊዜ ውስጥ የሆነ ነገር እየተበላሸ ነበር። በዚህ ቪዲዮ ውስጥ ጎበዝ ተማሪዎች ለምን ብዙ ጊዜ በአዋቂነት ህይወታቸው እንደሚቸገሩ፣ ያንተ ትልቁ ጥንካሬ እንዴት ትልቁ ድክመት ሊሆን እንደሚችል እና ከሁሉም በላይ ደግሞ ከራስህ የማንነት እስር ቤት ውስጥ እንዴት መውጣት እንደምትችል የስነ ልቦና እውነታዎችን አሁን ዊሊያም ጄምስ ሲደስ በ18 ወር ዕድሜው ታዋቂውን ጋዜጣ ማንበብ ይችል ነበር። በ3 ዓመቱ ላቲንን በራሱ ተምሮ ነበር። በ5 ዓመቱ ስለ ሰውነት ጥናት አናቶሚ ድርሰት ጽፏል እና 8 ቋንቋዎችን መናገር ይችል ነበር። የአይኪው መጠኑ እስካሁን ከተመዘገቡት ሁሉ ከፍተኛው ነበር። በ9 ዓመቱ የኤምአይቲ መግቢያን ፈተና አልፏል። ነገር ግን ሃርቫርድ ዩኒቨርሲቲ ለመመዝገብ እስካይበቃው ድረስ እስከ 11 ዓመት ዕድሜው ድረስ እንዲጠብቅ አድርጎታል። ይህ አሁን በታሪክ ወደ ሃርቫርድ የገባ ትንሹ ሰው አድርጎታል። በወቅቱ ሚዲያው አብዶ ነበር። ጋዜጦች ድንቁ ልጅ እያሉ ይጠሩት ነበር። በ11 ዓመቱ ለሃርቫርድ የሂሳብ ክፍል ፕሮፌሰሮችን ያስገረመ ንግግር ሰጠ። ወላጆቹ ተገቢ በሆነ ትምህርት ብቻ ብልህነት መፍጠር እንደሚቻል ማረጋገጫ አድርገው አሳዩት። ነገር ግን ስንጥቆቹ ገና ከመጀመሪያው መታየት ጀምረው ነበር። ሲደስ ያለ እረፍት በጓደኞቹ ይበደል ነበር። ፍጹም ህይወትን መኖር እንደሚፈልግ ለዘጋቢዎች ተናግሯል። ይህም ለሱ ከሰው ሙሉ በሙሉ መገለል ማለት ነበር። በምርቃው ላይ ከማንኛውም የቅርብ ግንኙነት እንደሚጠላ፣ በጭራሽ እንደማያገባ አስታወቀ። አዋቂው ሲደስ በልጅነቱ ሰዎች ያልተነበዩትን ነገር ሁሉ ሆነ። እንደ ብልህ ሰው ያለምንም ስም ለማጥፋት ሆን ብሎ እርምጃዎችን ወስዷል። በሳምንት ጥቂት ዶላር እየተከፈለው ዝቅተኛ ስራዎችን ሰርቷል እና ተራ ስለሆኑ ጉዳዮች በውሸት ስም ጽፏል። አሰሪዎቹ ማንነቱን ሲያውቁ ስራውን አቆሙ ይጠፋ ነበር። በ1944 በኪራይ ቤት ውስጥ ብቻውን ምንም ጓደኛ ወይም ቤተሰብ ሳይኖር በድንገተኛ የደም መፍሰስ ሞተ። እድሜው 46 ነበር። ዊሊያም ሲደስ የማስጠንቀቂያ ታሪክ መሆን ነበረበት። ነገር ግን በእውነት እንደተበላሸ ለመረዳት ወደ 100 የሚጠጉ ዓመታትን ወስዷል። ለመረዳት የልጅነት አእምሮንና ማንነታችን እንዴት እንደሚዳብር መመልከት አለብን። አብዛኞቹ ሰዎች ምንም አያውቁትም። ነገር ግን አንድ ልጅ ስለራሱ ግንዛቤ የሚኖረው በሁለት ዕድሜ አካባቢ ነው። በመስታወት ውስጥ ራስን ማወቅ የምትጀምረው በድንገት ከሌላ ሰው የተለየ እኔ እንዳለ የምትገነዘበው በዚህ ዕድሜ አካባቢ ነው። በ5 እና በ8 ዓመታት መካከል አንድ አስደናቂ ነገር ይከሰታል። አእምሮ በባህሪ ውስጥ ንድፎችን የማየትና ስለ ራስ የተረጋጋ ጽንሰ ሐሳቦችን የመፍጠር ችሎታን ያዳብራል። ያ የልጅነት አስተማሪ አስተያየት ዋው አንተ በጣም ጎበዝ ነህ የሚለውን ቃላት ብቻ መሆኑ ቀርቶ በአእምሮ ውስጥ የስነ ልቦና ግንባታ የሆነው በዚህ ጊዜ ነበር። እያደገ ያለው አእምሮ በዚህ ጽንሰ ሐሳብ ዙሪያ የነርቭ መስመሮችን ቃል በቃል ገንብቷል። ብልህ በመሆንህ በተመሰገንክ ቁጥር እነዚያ መንገዶች እየጠነከሩ ከ8 እስከ 11 ዓመት ባለው ዕድሜ መካከል ራስን ከኩዮች ጋር ዘወትር እያነጻጸርክ ነበር። የት ላይ እንደምትበልጥ ለማወቅ ትጥር ነበር። አእምሮ ልዩ የሚያደርገኝ ምንድን ነው? ዋጋ ያለው የሚያደርገኝ ምንድን ነው ብሎ ይጠይቅ ነበር። አእምሮ በቀላሉ ንድፎችን አስተውሎታል። በፈተናዎች ላይ ጥሩ ሲሰራ አዋቂዎች ፈገግ ይሉልኛል። መልሱን ሰው ከኃይል ይሰማኛል። ሌሎች ሲቸገሩ እኔ ሳልቸገር እኔ ዋጋ አለኝ። አእምሮ እነዚህ ልምምዶች ወደ አንድ ተጨባጭ ማንነት አዋሃዳቸዋል። እኔ ጎበዙ ነኝ ይላል። አንተ ጎበዙ ነህ። ያገኘ ብልህ መሆንን የሚያሳይ ማረጋገጫ ነው። በአንድ ነገር ተቸገርክ፣ እሱን ማስወገድ ይቻላል። ያለ ደካሞች ነው። ሌሎች ልጆች እርዳታ መጠየቃቸው ማንነትህን ያረጋግጥልሃል። በጉርምስና ወቅት አእምሮ ሁለተኛ ትልቅ መልሶ ማደራጀት በሚያደርግበት ጊዜ በአንዳንድ ነገሮች ጎበዝ ነኝ፣ በሌሎች ይቸገራለሁ ብለህ ማሰብ መቻል ነበረብህ። ያን ያንተ ጥፋት። ነገር ግን ጎበዝ ነህ የሚለውን ቀላል ማንነትህን ለመጠበቅ 10 ዓመታትን ካሳለፍክ አእምሮ በዛ ላይ በእጥፍ ይጨምራል። ማንነቱ ያለ ነገር መሆኑ ቀርቶ የሆንከውን ነገር ይሆናል። ይህ የማንነት ወጥመድ ነው። ለ7 ዓመት አእምሮ ፍጹም የነበረው ማላመድ ለ27 ዓመት አእምሮ እስር ቤት ውስጥ ይሆናል።
አሁን እነዚያን የሁሉ የወርቅ ኮከቦች በምታገኝበት ጊዜ ማንም ያላብራራለ ችግር ይኸውልህ። ያንተ የብልህነት ማንነት ለመጠበቅ ልምዶችን በጥንቃቄ እያዘጋጀ ሳለ ሌላው ሰው ሁሉ የበለጠ ዋጋ ያለው ነገርን እየተማረ ነበር። በአንድ ነገር ላይ እንዴት መሞከር እንዳለባቸው፣ እንደሚሳሳቱ፣ ትንሽ ጠንክረው እንደሚሰሩና በሱ ላይ እንደሚጸኑ እየተማሩ ነበር። የህይወትን መሰረታዊ ክህሎቶችን እየተማሩ ነበር። ያም እንዴት በጥሩ ሁኔታ መታገል እንደሚቻል ነው። ለዚህም ነው የዛሬ የስነ ልቦና ባለሙያዎች ልጆቻችን ለችሎታቸው ሳይሆን ለጥረታቸው እንደምናመሰግናቸው የሚነግሩን። ምክንያቱም ለመሞከር ባላቸው ፍላጎት ላይ በመመስረት ማንነታቸውን ማጠናከር ስለሚያስፈልግ። የመጀመሪያው ህይወትን ውድቀት ልክ እንደ እሳት በመሸሽ አሳልፈዋል። አስቸጋሪ ነገር ባጋጠመ ቁጥር ሁለት ምርጫዎች ነበሩ፣ መታገል እና በእውነቱ ያን ያህል ብለህ እንዳልሆንክ ማጋለጥ። ይህ ደግሞ ያስፈራል። ወይም ደግሞ ስምህን ለመጠበቅ ዞር ብለህ ወደ ቀላል ነገር መሄድ። አንተ ሁለተኛውን መረጥክ። እያደግክ ስትሄድ በአንድ ወቅት ላይ ግድግዳ መታ። ነገሮች በቀላሉ የማይመጡበት ደረጃ ላይ ደረስክ። ስኬት ለተወሰነ ደረጃ ውድቀትን፣ እፍረትን እና ጽናትን የሚጠይቅበት ነገርን እንደ ኩዮች ሳይሆን አንተ እዚህ ችሎታዎች ላይ አላደበርክም ነበር። ደግሞ ጎበዝ በሆንክባቸው በጥቂት ነገሮች ላይ ብቻ አተኮርክ። ወደ ምቹ ቀጠና አፈገፈክ። ነገር ግን ጨካኝ እውነት ይኸውልህ፣ እነዚያ ጎበዝ የነበርክባቸው ነገሮች በእውነተኛ ዓለም ውስጥ በእርግጥም ጥቅም የላቸውም። ያ በጥሩ ውጤት ያሳለፍከው ፈተና፣ የተቆጣጠርከው የታሪክ ፈተና፣ መጽሐፍን ሳታነብ በግማሽ ሰዓት ውስጥ የጨረስከው የኬሚስትሪ ፈተና፣ እውነተኛ ዓለም ችግሮችን ለመፍታት ግንኙነቶችን ለመገንባትና ስራን ለመሞከር የምትሞክረው አዋቂ ስትሆን ማንም ግድ አይሰጠውም። እውነተኛ ዓለም ከልጅነት ፈጽሞ የተለየ ነገሮችን ይሸልምሃል። በውድቀት ፊት መጽናትን፣ ከሚያበሳጩ ሰዎች ጋር በመተባበርን፣ ካንተ የበለጠ የሚያውቁ ሰዎችን በዚህም ምክንያት ጎበዝ ልጆች ብዙውን ጊዜ በጣም ተገልለው ያድጋሉ። ድክመትህን አምነህ ለመቀበል ፈጽሞ ስላልተማርክ ነው። ስለዚህ ግንኙነታቸውን ከላይ ላይ ያለ ብቻ እንዳልሆነ አላደረክም። ተስጦ ያላቸው ልጆች ብዙውን ጊዜ ራሳቸውን በመካከለኛ በሆኑ ሰዎች ከበው ያድጋሉ። ይህ ሆን ብለው በትዕቢት ስላደረጉት ሳይሆን ደህንነት የተሰማቸው ብቸኛ ግንኙነቶች እነሱ ስለሆኑ ነው። በዙሪያቸው ያሉት መካከለኛ አእምሮ ያላቸው የበላይነት ስሜታቸው እንዲቀጥሉ ያደርጋሉ። ነገር ግን በእውነተኛው ዓለም ውስጥ ያ ግንኙነት ከማንኛውም ነገር በላይ ወሳኝ ነው። ስኬታማ የሚሆኑ ሰዎች እምብዛም ብልሆች አይደሉም። እነሱ ከሌሎች ጋር እውነተኛ ግንኙነትን የሚገነቡት ናቸው። ቦቢ ፊሸር በ15 ዓመቱ ትንሹ የቼዝ ድንቅ ተጫዋች ሆነ። እሱ በማይካድ መልኩ ጎበዝ ነበር፣ ነገር ግን ቼዝን እንደ ጦርነት ተመልክቶታል። አንድ ጊዜ በታዋቂነት እንዲህ ሲል ተናገረ፣ አንድን ሰው መስበር የምችልበትን ጊዜ እወዳለሁ ብሏል። ከሰዎች ጋር መገናኘት አለመቻሉ በመጨረሻ አጠፋው። በ29 ዓመቱ የዓለም ሻምፒዮን ከሆነ በኋላ ማዕረጉን አጥቶ ለ20 ዓመት ጠፋ። በ2008 በአይስላንድ ውስጥ ብቻውን ሞተ፣ ምንም እውነተኛ ጓደኛ ሳይኖረው። የራሱን ሕክምና አልቀበልም አለ። በመጨረሻም እንዲህ ሲል ለኛ አስተላለፈ፣ እንደ ሰው ንክኪ የሚፈውስ ምንም ነገር የለም የሚል ነበር። ይህንኑ በትክክል በማስወገድ ሙሉ ሕይወቱን ካሳለፈ ሰው የተገኘ አሳዛኝ እውቅና ነበር። እና ከዚህ በእርግጥ ምክንያታዊነት ይመጣል። ለምን ብቻህን እንደሆንክ የተራቀቁ ንድፈ ሐሳቦችን ትሰራለህ? አንተ ለእነሱ በጣም ጥልቅ ስለሆንክ ማንም አይረዳህም። ሰዎች በአንተ ብልህነት ስጋት ይሰማቸዋል። ህብረተሰቡ አሁን ለእውነተኛ ሐሳቦች ዋጋ አይሰጥም እያልክ ታማርራለህ። እና በመጨረሻ ማንነትህ ትልቁንና የማይፈርሰውን ግድግዳ ይገነባል። ከእነዚህም ውስጥ አንዳቸውም የኔ ጥፋት አይደሉም፣ እኔ ተጎጂ ነኝ። ይህ አስተሳሰብ ተጣብቀው እንድትቆይ ብቻ ያደርግህ። በእውነት ሊረዳህ የሚችል ማንኛውም ሰው እንዲጸየፍ ያደርጋል። ታዲያ ይህንን እንዴት ማስተካከል ትችላለህ? ለ10 ዓመታት ሲያፍንህ ከነበረው የጎበዝ ልጅ ወጥመድ ማምለጥ ትችላለህ። በመጀመሪያ ራስን እንደ ጎበዝ ልጅ መለየት አቁም። ይህ ማለት ደደብ መሆንህን ማመን ማለት ነው። አንተ አንዳንድ ነገሮችን አታውቅም። አንተ እንዴት ታውቃለህ? ደህና አንተ በእውነት ያን ያህል ብልህ ከሆንክ የምትፈልገው አይነት ህይወት ይኖርህ አልነበረም? ብልህነት ቋሚ አይደለም፣ የበርካታ ክህሎቶች ስብስብ ነው። እንደ ማንኛውም ችሎታዎች በተግባር በውድቀት እና በሁለተኛ ሁሉም ሰው አንተ የማታውቀውን ነገር እንደሚያውቅ አስብ። አንድ ሰው ስታገኝ የአእምሮዊ በላይነትን ለማረጋገጥ መሞከርን አቁም። ዝም ብለህ አዳምጥ። ሰዎች ችሎታን በተፈጥሮ ያገኙ። ከምትናገረው በላይ ብታዳምጥስ? መልሱን የማታውቀውን ጥያቄዎች ብትጠይቅስ? አንዳንድ ነገር እንዲያስተምሩ ብትፈቅድስ?
ሶስተኛ፣ ይህንን ማድረግ ምቾት ማጣትና ፍጹምና የጎደለውን ነገር እንድትቀበል ያስገድድሃል። በሌላ አነጋገር አንዳንድ ጊዜ በሰዎች ፊት አለማወቅን ማሳየት አለብህ። ችግር የለውም ይሁን። ግቡ መጥፎ ሆነ በህይወት መትረፍ እንደምትችል ለነርቭ ስርዓትን ማስተማር ነው። ያንተ ዋጋ ከአፈጻጸም ጋር የተቆራኘ አለመሆኑን ማወቅ ነው። ውድቀት ሞት አለመሆኑን፣ እፍረት ስደት አለመሆኑን እያስተማርከው ነው። እና አንተ ወጣት ሳለህ ማንም ያልነገረ ነገር ይኸውልህ፣ በአብዛኛዎቹ ነገር መካከለኛ መሆን ውድቀት አይደለም፣ መደበኛ መሆን ይባላል። በዙሪያ የሚሳካላቸው ሰዎች የምትመለከታቸው ካንተ የበለጠ ብልህ ስለሆኑ አይደለም። እነሱ የሚሳካላቸው ደደብ ለመሆን ፈቃደኛ ስለሆኑ ነው። ግልጽ ጥያቄዎች ለመጠየቅ ፈቃደኛ ስለሆኑ እና በፊታቸው ላይ ለመውደቅና ተመልሶ ተነስተው እንደገና ለማድረግ ፈቃደኛ ስለሆኑ ነው። ይህ ቪዲዮ ብዙ እንደጠቀመ እና እንደረዳ አስባለሁ። በቀጣይ ምን አይነት ቪዲዮ እንድሰራለን የምትፈልግ ከሆነ ኮሜንት ላይ አሳውቀኝ። መልካም ጊዜ።